لينس سلامو لين ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ቴንክ ዩ ስራ እንዴት ነው? ዛሬ ሌላ ስራ ልስጥሽ። ቀለል ያለ ነው። እንትን ማረፍ ቻልሽ? ይሄን የት ነው የምታስቀምጪው? አለ ማስቀመጫ? በቃ እንሄዳለን። ጥሩ ስራ ላንቺ ነው። እሑድም ትሰሪያለሽ? እንቅስቃሴ ያለ እሑድ እንደውም እሑድ ቀን ይሻላል ከሌላ ነው። እሑድ ትንሽ የእረፍት ቀን ስለሆነች እሑድ ይሻላል ትንሽ። ሰውም ከእረፍትም ምንም ሲመለስ እሑድ ትንሽ ትሻላለች። አሁን በዚች አካባቢ አሁን ያለውባት ቡና የምሰራባት ቦታ ሰውዬው በጣም መልካም ሰው ነው። ኪራይ አልከፍልባትም። አሁን መሰሪበት 6000 ብር ነው 7000 ብር ነው እንደሚከራየው እና በፊት ሆቴሉ ላይ ቡና ሰራ ነበር። በጣም የሚያቀር ሲያገኙ ተጎሳቆየ ምናምን ሲያገኙ በቃ በጣም እንዴ ምናምን አለኝ። እንደዚህ ሆነ እኮ የራሱ ጉዳይ እንዴ ያለ ነገ ሌላ ቀን ነው። እኔ ኪራይ አልቀበልሽም፣ ሰው ከጠየቀሽ ግን እከፍላለሁ ብለሽ ንገሪያቸው። በቃ ነፃ ስራ ያለኝና ሰጠኛን በረንዳ ማለት ነው። ደስ ነው ያለኝ በቃ። አሁን እዚህ 2 ወር ምናምን ሆነኛል ቡና እየሰራሁ። እናት ስትሆን ደግሞ ያው ለልጆችም ለባለቤትም ትዳር ትልቅ ነገር ነው። እንደ እናትነት ደግሞ እኔ ባለኝ ነገር እንዳይከፋቸው እጥራለሁ። አባታቸው በጣም መልካም ሰው ለልጆቹ ሟች ነው። በትዳሬ በጣም እድለኛ ሴት ነኝ። እግዚአብሔርን ነው የምነግርህ በቃ። ምክንያቱም ቤት ውስጥ ፍቅር ካለ ሁሉ ነገር ታልፈዋለህ። ነገሮች ቢደራረቡብህ እኮ ያመሃል ታውቃለህ። በፊት አሁን ቤታችን በጣም ለመቦረቅ በጣም የሚያመች ቤት ነው። አሁን ያለንበት ቤት በጣም የሚያስጠላ ቤት ነው። እንግዳ አልጋብዝበትም፣ ሰውም አልጠራበትም። ምክንያቱም የተዘጋ ቤት አጥርተን የገባ ነው። በአንድ በኩል ቆርቆሮ ነው፣ በአንደኛው በኩል ደግሞ እንትን ነው ግርግዳ ዝም ብሎ ግርፌ ውጭ ግርፌ የለም። አንደኛ እሱ ነው፣ በአንደኛው በኩል ደግሞ ጭቃ ነው። እንደ ስንጥቅ ያለ ኖርማል ነው የገባንበት ዝም ብለን እንትን ነው። ከትዳር በፊት ያለ ህይወትና ከትዳር በኋላ እንደውም አሁን በቃ ላይፍ እየጠበበ ሲመጣ ኑሮ ያዝ ሲያደርግ ነው እንጂ በጣም እንጆይ እናደርግ ነበር። በጣም ቢያንስ ከሳምንት 2 ወይ 1 ውጭ እራት እንበላለን። በቃ አልፎ በቃ እንደዚህ ኑሮ እሱ ምንትን ሳይል አሁን በእርግጥ የድርጅት ስራም ስለሚሰራ ጊዜም የለውም። ባለ ሰዓት ከመደሰት ወደ ኋላ አንልም። ግን አሁን ኢኮኖሚካሊ ብዙ ነገሮች እየጠበቡ ሲመጡ ሁለተኛ ልጅ ሲመጣ ግዴታ ስራ ላይ ማተኮር ሲኖርብህ በቃ ያ ነገር ነው እንጂ የፍቅረኝነት ስሜቱን ያለው አሁንም ብዬ አስባለሁ። እኔ ጋር ስራ ሙሉ ቀን ነው የምትዩ? ማታ በቃ ቤት ደረስኩ ካል 2 ሰዓት ነው የምደርሰው። አንደኛ ደግሞ ውጭ ስትሆን በቃ አምሮ ሰላም ነው። ያን አምሮዬን ነው የምጠብቀው ሌላ ነገር ሳይሆን በቃ ቀድሜ አምሮ ነው መኖር ያለበት። አምሮ ይዝናናል። እዛ ቁጭ ብል ከመቆዘም ውጭ ምንም አላረገም። ቁጭ ብዬ ስላየሁት ነው ቤት 8 ወር 9 ወር ቁጭ ብያለሁ። በእኔም ምግብ ቤት ነበረኝ፣ እሱ ይሰራል። ምግብ ቤት ነበረሽ? ምግብ ቤት ነበረኝ። አሁን ወደዛ ልገባ አሰብኩና በስመ አብ አሁን ላይ ሁሉ ነገር ተቀይሯል ታውቃለህ። ተመልሼ ዝም ብዬ በቃ በረንዳ ላይ ቁጭ አልኩ። ለምን ምግብ ቤቱን አልቀጣሽም? ምን ሆነብሽ? በፊት ይኸውልህ ምግብ ቤት በሬ ተራ ጋር ነበር የምሰራው። እዛው ከጎን የሚሰራ ፎቅ ነበረ። እየበሉ የሚበሉ ልጆች አሉ። አንዱ ሲቀር አንዱ ሲመጣ አንደኛው ሲቀር አንደኛው ሲመጣ ከዛ በቃ ዱቤው ታውቃለህ በቃ ዱቤውን አልቻልኩት። እሱ ዜሮ አደረገኝ። ዜሮ በቃ ከዛ ቡና ጀመርኩኝ። ቅድም ግን አሁን መጥቼ ታሪክሽን ዝም ብለሽ እያጫወትሽ ነበርና ከዛ ስራ አለ ዛሬ እኔ ልውሰድሽ አልኩሽ። ከአንድ እሺ ያልሽ እንዴት ነው? እሺ ለምን እሺ? እኔ የሆነ ዕቃ እንድገዛለህ ምናምን ከዚህ ለሰፈሩ አዲስ ምናምን መስለኝ ነው እና እንጂ እንደዚህ እንትን አልመሰለኝ። እኔ እኮ ወደ ዕቃ ቤቱ ይግረ እየሄደ ነበር። አንተ ስትገባ ነው እንዴ ተመለስኩት። አይተኛ
ይሄን ፊት ለፊት ዕቃ ቤት አለ እና ዕቃ መግዛት ማችል ሆነ በቃ እንዳግዝ ምናምን እርዳታ ጠይቀኝ ነው እንጂ መሰለኝ አይ ደሞ ደስ ያለኝ ያለ ሲያናግርህ ነው እየፈልጌው ነው እሱን አላለም እና እሱ ሲያናግር ደግሞ ሞር ደስ አለኝ በቃ ታውቃለህ ይተዋወቃሉ ማለት ነው ምናምን በውስጤ እንደዛ ነው ያሰብኩት ከዛ ልጅቷን ይሄ ልጅ በደንብ ይዋልቋት ውስጥ አላስገባዋት አስዘሽኛል በደንብ ይመርኩ እንዳይጠፋብሽ አልኳት ታውቂዋለሽ ስትለኝ አላውቀውም ግን ላውቀው ነው አልኳት እና እንደዛ አልኳት ተፈላጊ አድርገሽ ነው የመጣሽው እንዳስጀም እሱ ማትረሽ ወልጅነት ትውስታሽ ነው ትውስታዬ ብዬ ማስበው ዋማዋኝ ተወዳለሁ እና በግቤት ውስጥ ሲያድግ ሄ በግለንትን ቀን ይታረዳል ምትለው ነገር አለ ይሄ በዓል አይ ዝም ብለ በግ ትልቅ ሲሆን በቃ ይሄ ለቅዱስ ዮሐንስ ለመስከረም አንድ ማለት ነው የሚታረድ በግ ነው ምናምን ተብሎ ተቀምጧልኛ ቤት እና ከላይ ውሃ ለካ ሞልቷል አላየሁት 40 ሽንሽን እንደዚህ ነው የምንለብሰው በጎችን እየነዳ ውሃው ይዞን ሄደን የንም በጉን መዋኘት እችላለሁ ብያለሁ አሁን ማረግ ያለብህ ራስን ማዳንና እኔ ግን እየዋኘው በጉንም ሳንበላው እንዳይቀር ልጅነት እውነት ሰው ይጮሃል ታውቃለህ ውሃው ስትሆን ደግሞ የሰው ጩኸት አይሰማህም እንዲቀና ሰልኩ ብዙ ሰዎችን እያየው ነው እና ምን ጠፍቶ በውስጤ እኮ እየዋኘው በጉንም እየጎት በጣም ውሃው መሙላትን ራሱ አላስታወስኩም እኔ እና እሪ ሲሉ ሰው ሁሉ እየጮኸ ነው በዚህም ሰው እየመጣ ሴቶች ናቸው ትላልቆች በጣም ይጮሃል መጮሁንም የሰማሁት በኋላ ከወጣው በኋላ ሰው በጣም ሲግልብጥ ሲል በጉን እጄ ከወጣው በኋላ ደግሞ በጣም ደነገጥኩኝ እንዴት እንደዚህ ታረያለሽ ምናምን ከዛ ማዘር እኔን ልጄን ለምን ብናይልም እኔ ከፈለኩ ነገር እንደው ለምን ይሄን በሬ ያላርደው ማለች እንዴት ትገቢብኛለሽ ውሃ ውስጥ ከወጣው በኋላ ዞር በየሳየው ውሃው በጣም ያስፈራል በጣም ምን ወጣ ተውስታይ ብዬ ማስበው ይሄ ነው ደንሽ ሰላም እንኳን ደህና ተጠበቅሽ ባንቺ ዛሬ አንቺ ማዘነጥ ነው የፈለኩት ምረጭ ይሄው ይዞሽ እና እንደ አማራጭ ይሁንና ሌላ ይዝ ሱሪዎች ካልሆኑ ቀሚሶቹንም ከዚህ በፊት እንደዚህ ገጥሞሻል? አቅ እንደዚህ ነገር ገጥሞኛል። መልካም ጫማ ነገር ደግሞ እንጨምርበት። ምረጭ እስቲ። እሺ ግን እኮ ያንተ ስም አላስተዋወቀኝም። መጨረሻ ላይ ነው። እኔ ሮቤል ፍስሐ እባላለሁ። ባንቺ ሞላ እባላለሁ። እስቲ ቦርሳ ከቅድሞ አለባበስ ጋር የሚሄድስ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ የእንግሊዝኛ ቋንቋን ከምንጩ
ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገለት ትራንስፖርት ተመቻችቶለት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ደርሶ ደግሞ የለ እንጂ በጣም ወይኔ ሰላም እንዴት ነሽ? ሰላም ነው አለን ይመስገን። እንኳን ደህና ጠበቅሽ። ለጥምቀት ሽፎን ምናምን እየተባባሉ ነበር። ሲያማምሩ መላጭ የትኛው ሞዴል ነው መሆን ፈልግ? ችግር የለውም እንደኔ ስጋው ምንም ጣል ያለባት ነው እንጂ የሆነ የከብት ሳርና ቄጤማ አንድ ላይ የለም ከብቶች የሚበሉት ግጦሽ ከዛ ውስጥ የሚያምሩን አረንጓዴ ቄጤማ በጣም ብዙ ነው ያዝኩት እና ይበቃኝም ቢያልኩ ነው የምሰበሰበው። 10 ሰዓት ይሁን 9 ሰዓት ባለቤቴ ሲሄድ ሞተር ሲያስነሳ ነው የሰማሁት። ከዛ ሳይ ተኝቻለሁ። በህልምሽ ነው? በህልሜ ከዛ የሞተር ድምፅ ሰማ ተነሳኝ። ከዛ በቃ ተናልኩኝ። ጥለቱ እንዴት እንደሚያምር ከአንተ በፊት አንድ ቡና ነው የሸጥኩት። ከዛ ፋዘር አልኩት ቄጤማ ምንድን ነው? እንጀራ ነው ልጅ አለ። አቦ አርሶ እንጀራ ብሉ። ከዛ እንደዛ ተባባልና ተለያየን ማለት ነው። በስማ እረብል ይሄ ይለያል። እስኪ ይችን አድርገት። ኢቢኤስ ቴሌቪዥን ታያለሽ? ኢቢኤስን በጣም ነው የምወደው። ከዛ አስፋው ከሞተ በኋላ አስፋውን በጣም ወደው ነበር። የሆነ የምትወደው አይነት ሰው የለም። ልክ ገና ሲታመም ጀምሮ ማየት የሆነ እየፈራሁ መጣሁ። ሞተ የሚለውን ዜና ላለመስማት መጠራጠራት የለም። በጣም ነው የምከታተለው በፊት። ከዛ ወዲህ ገባ ወጣ ነኝ። ምክንያቱም አሁን ቤትና አልውልም። እኛ ደግሞ እንዳንቺ እንደዚህ የሚጥር ሰው የሚለፋ ሰው የሚደክም ሰው አየሽ፣ ቴሌቪዥን እንኳን እስካታይ ድረስ ስራሽ ላይ ነሽ። ከኢቢኤስ ቴሌቪዥን ነው ይሄ ፕሮግራማችን። ደግሞ ከውበት በላይ ይሰኛል። ከተማው ላይ ዞር ዞር እያለን የሚሰሩ ሰዎች የምናበረታታበት፣ ቀናቸው መልካም እንዲሆን፣ ጥሩ ቀን እንድታሳልፊ፣ እንድታርፊ፣ እንደዚህ እንድትዘንጪ የምናደርግበት ፕሮግራማችን። በጣም አመሰግናለሁ። የእውነት እግዚአብሔርን ነው የምነግርህ። በጣም ከምነግርህ በላይ እርፍ ብለሻል። እርፍ ብያለሁ። ባላሰብኩበት መንገድ ነው ሳንተን ሳልን ሳታቅድ የሆነ የምታሳልፈው ነገር በጣም ደስ ይላል። ከቅድ በላይ ነው። በጣም ነው የሚያቅደው። በጣም ያማረ ነገር የምትለው ምንድን ነው? ደስ የሚል ቦታ ነው። እንደዚህ አረንጓዴ የሆነ ቦታ ሄደህ ምናምን አሁን እንዴት ነው በጣም ትልቅ ደስታ ነው የሚሰማ። እኔ እንደዛ ነው የሚሰማኝ። እንደዚህ አቋርጠህ ስትሄድ ወፎቹ ምናምን ተሰማያ ነው ትልቅ ደስታ ለኔ ያ ነው። እዛ ውስጥ ያለው አይነት ነገር ተሰምቶኛል።
yes ምርጫሽን እንወስዳለን። አገር ቤት ውበት መጠበቂያ ምን አለ? ወይኔ ታጥበን ነው የምወጣው። እንጂ እግዚአብሔር ምን ባላ ይሄለ እንዞ ሰላም የምትሞቀው ሌላ ነገር ያለፈ ነገር የለም። ግን ቆንጆ ናቸው እኮ ዝም ብለው እዛ ያሉት እውነት ዱቄቱ ምናምን ስላልነካቸው ፒውር ነው እዛ ምንም የለም። ዛሬ አሁን ስፓን እንገባለን። ትሞክሪያለሽ አንቺ? ሲለኛል ሰዎች ያዩትን እናያለን ማለት ነው። ከዛ ለውጥ እንጂ እኛ ጋር ምንም ነገር የለም። አሁን ስፓን ገባና ቆንጆ ጊዜ ትኖርሻል። እንዴት ነው? አልጠፋሁብህም? አይ እውነት ስላላወቅኩት ቆጭቶኛል። ነው ደስ ይላል በጣም። ዘና አደረገሽ? እንዴ እኔ እኮ በቃ በዛው እንቅልፍ ምናምን ውስጤ ነበር ሊመቸኝ ማለት ነው። ሪላክስ ማድረግ ታውቃለህ፣ በጣም ደስ የሚል ስሜት አለው። ውጡ ምናምን አይልም። እዛው መቆየት ምናምን ደስ ይላል በጣም። ክብካቤያቸው ደስ ይላል። እንደ ፀጉርሽም እንዲህ እንደሆነ እንዳይቀር አሁን ፀጉር ቤት እንገባለን። እሺ በጣም አሪፍ። ልክ ፀጉርሽን ተሰርተሽ ደግሞ ፋንዳች ቤተሰቦችሽ መተውራት ምን ባላስ ደስ ይለኛል። ቆንጆ ሀሳብ። አዎ አሁን ደውለሽ ከነገርሻቸው እስከዛ አንቺ እስክትሰሪ ይመጣሉ። መኪና እንልክላቸዋለን። እሺ ሄሎ ሄሎ ወይዬ አባቢ እንዴት ነህ? እንዴት ነሽ? ሰላም ነው አለው። ምንድን ነው ስልክሽን በቃ ሌላ ሰው ይልካል። ጠዋት ረስቸው የሆነ ስራ እንስጥሽ አሉኝና ወደ ከተማ ሄድ ስራ እንስጥሽ ምናምን የተሻለ ስራ ብለውኝ ከዛ የሆነ ቦታ ላይ ቆንጆ ቦታ ሰጡኝና ከዛ ባለቤትሽንና ልጆችሽን እንጋብዛቸው የሆቴል መኪና ይላካል ምናምን አሉኝ። ከዛ በቃ ይመቻላ። መቼ? ዛሬ እራት። ዛሬ ወደ ዝዋይ እየሄድኩ ነው። ምን ይሻላል? እሺ አሁን ገና ወደ ዝዋይ እየሄድክ ነው? የደረስክ? ደስ ይለኛል። አሁን ወደ በቃ እንትን እየደረሱ ነው። ብትኖር ደስ ይለኝ ነበር። በቃሽ አብሽር፣ ችግር የለውም። በሰላም ግባሽ። በቃ እነ ትዕግስትን ምናምን ያዣቸውና ይዣ። እሺ በቃ አባቢ። እሺ 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 ደስ ይላልሽ። እሺ ወደ ዝዋይ እየሄደ ነው። አዳሚት ሁሉ ማለት ዝዋይ አካባቢ ነው። ገና እየሄደ ነው። ስለዚህ ሌሎቹ መምጣት ይችላሉ፣ ችግር የለውም። በቃ እሺ
እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? ሃይ ደህና ነሽ? ሰላም እንዴት ነሽ? ነው እባካችሁ እንዴት ናችሁ? እስቲ በደንብ እንተዋወቃችሁ። ስምሽን ንገሪኝ። በዛ ያው ማህደር እባላለሁ። ማህደር ማ ሞላ። ከትላልቆቹ ልጀምር። ትጓደል ኖሬ እያጫወተች ነበር። የወንድሟ ልጅ አይደለ እንጂ ጽዮን አለሙ። የኔ አበባስ ማነው ስሟ? ማማ ማነው ስሟ? ሜሎና። አባታችሁን ደውለን ነበረ። ወደ ክፍለ ሀገር እየወጣ ነው መሰለኝ። ስራ ወጥቷል። እስቲ ስለ ባንቺ ንገሪኝ። ታናሽ እህት አይደለሽ? ባንቺ የኔ እህት በጣም ጎበዝ ናት። ስራ መስራት ትወዳለች። ያገኘችው አትመርጥ። ጎበዝ ሴት ናት። በቃ እንዴት ነሽ? ጎበዝ እንደሆንሽ ነገረች። ትምህርት ጎበዝ፣ ቤት ውስጥ ጎበዝ፣ ባህሪሽ ጎበዝ። ማሚ ናት የነገረች። እናትሽን እስቲ ገለጭልኝ። እንዴት ትገልጫታለሽ? እንዳለችው ትዝ እንዳለችው አሪፍ ነው ባህሏ ላይ ደስ የምትለኝ ነገር በቃ የሆነ ነገር እንደ ስራዋ በስራዋ እንደሆነ አትመርጥም ብላለች። አትመርጥም ያገኘችው ስራ ከዛ በቃ ኑሮን ማሸነፍ እንዳለችው በቃ ነገርን በቃ የሆነ ነገር ሲያጋጥማት እሱን ነገር ለማሸነፍ የምታደርገው ጥረት ደስ ይለኛል። እንትን ምንድነው መሆኑ ትፈልጊው ስታድጊ? ማሚ እያለችኝ ነበር። በቃሏ ትሸመድዳለች ትላለች። ጋዜጠኛ መሆን ትፈልጋለች እያለችኝ ነበር። አሁን ቅርብ ጊዜ ሸመደድሽ ማን አለ? ምን ሸምድደሽ? የጥላሁን ገሰሰ ምን የሚለው? የጥላሁን ገሰሰ ታሪክ በእናቱ በወይዘሮ ጌጤ ቢሆንና ከአባቱ ገሰሰ ንጉሴ ተወለደ። 14 ዓመት እያለ ወደ አያቱ ወሊሶ ከተማ ተወሰደ። በዛን ጊዜ ከአያቱ እየኖረ እያለ በራስ ጎበና ትምህርት ቤት አንደኛ ደረጃ ትምህርት ቤት እዛ ትምህርቱን መከታተል ጀመረ። የዘፈን ፍቅሩን ደግሞ በዛ ላይ በጣም እየጨመረ ሲመጣ አያቱ ትምህርትን ዘፈኑን ተውና ትምህርት ላይ ብቻ አተኩር ትለው ነበር። ከዛ በዛን ጊዜ ከአያቱ አምልጦ በእግሩ ወደ 25 ኪሎ ሜትር በተጓዘ ቁጥር በዛን ጊዜ አክስቱ ጋር ሄደና ከዛ በአያቱ ተይዞ ወደ ወሊሶ ተመለሰ። አያቱ ጋር አንድ ቀን እንዳደረ ድጋሜ ወደ አዲስ አበባ ጉዞን ማድረግ ጀመረ። ካደረገ በኋላ ውዝዋዜ ቤት ከተገባ በኋላ ከውዝዋዜ ወደ ዘፈን ሄደና ከዛ ከውዝዋዜና ከዘፈን ሲባል ዘፈንን መርጦ ወደ ዘፈን ዓለም ገባ። ጎበዝ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ዛሬ ባንቺ ከኛ ጋር ነበር የዋለችው። ስትምጣና ደግሞ ውሏ ምን እንደሚመስል ትነግራቸዋለች። ደስ ይለናል። ዝግጁ ናችሁ? አዎ። እዚች ጋር ቆመን እንቀበላት።
ይቻላል። እህቴ ናታ ራሷ ናት። በጣም ቆንጆ አድርጋት ነው የሰጠው። ግን ቆንጆ ነች ሲጀምር። ማማ ማይ እንቅልፍሽ መጣ? እሺ ነሽ ባንቺ ሰላም ነህ? አለ እሺ ጽዮን ማሚ ፏ ብላለች። ፊቷ እራሱ እሷን አልመሰለችኝ። አባዬ መኖር ነበረበት። አባዬ መኖር ነበረበት አይደለ? እሷ ናት ግን ፊቷ ተምናለ ተቀይሮብኛል። ያምራል። ወደድሽው? አዎ ቆንጆ ሆነች። ቆንጆ ነበረችው ነው በውበቷ ላይ ውበት ጨመረች። ጎበዝ! አቤት አቤት! አገላለጽ በጣም ውሎሽ እንዴት ነው? በጣም ቆንጆ ነበር። አሪፍ ነው። እንግዲህ መሽቷል። ራት ላይ ቁርስ ላይ ተገናኘን፣ ራት ላይ ደርሰናል። ራት ላይ ደረስን። እንዴት ትገልጫዋለሽ? ሁሉ በጣም ቆንጆ ነው። ደስ የሚል ቀን ነበር። በጣም ያምራል። ምርጥ ምርጥ ቦታዎች ሄጃለሁ። ቆንጆ ቆንጆ ቡቲኮች ውስጥ ነበርን። ሞሮኮ ባዝ ታውቂያለሽ? የኔ እናት እዛ ጋር ተፈጥሯል። ፀጉሬ ፏፈሽ አልኩ። ገራሚ ምሳኔ የበላ ነው። ከምንም በላይ ደግሞ ቲሙ ደስ ይላል። ከሁሉም በላይ እውነት ነው። በማርያም ዛሬ ከዋልሽው ውሎ ምን ተማርሽ? በመጀመሪያ ደረጃ በቃ ባሰብከው ነገር እንደማትውል ሁሉንም ነገር ፈጣሪ ባለበት እንደምትውል መጀመሪያ በቃ የተማርኩት ነገር በቃ በዚህ ነው ያመንኩት። የተማርኩትም ይሄንን ነው። ቆንጆ ቀን ነበር ያሳለፍነው። ደስ ብሎኛል። እውነት እኔም በጣም ደስ ብሎኛል። በጣም እኔ ሰዓቱን ሁሉ መሄዱን አላወቅኩም። አሁን ነው ለሰዓት ከምናምን ስልኬ ላይ ሰው እንዴ አልኩት። በጣም ደስ የሚል ቀን ነበር። በጣም ሲበዛ ማለት ነው። የሆነ ቅዱስ ቀን ብለህ የምትገልጸው ቀን የለም እንደዛ ማለት ነው። እማ ችግር የለም። ፈለግሽ ታሳይሻለች። እሺ ነፂውን ያያሷን እሷም ሽንት እያለች ነው። በቃ አንድ ላይ ጥሩ ላይ ሄዱ። ማማዬ ሹሹ አልኩ። ጽዮን ጽዮን እጇን ያጃት እንቅልፏ መጣልኝ። እንዳልኩሽ አሁን ኢቢኤስን ፕሮግራም ሲያዘጋጅ ቀናችን እንደዚህ ቆንጆ እንዲሆን እንዲያምርብሽ፣ ዘና እንድትይ፣ እረፍት እንድታደርጊ አሁን እንደዚህ እረፍት አድርገሽ ወደ ስራ እንኳን ብትመለሽ የሀሳብ ለውጥ ሊኖር ይችላል። በተለየ ነገሮችን የማየት እድል ይኖራል አይደለ? ምንም ጥያቄ የለውም። ኢቢኤስ ቴሌቪዥን ደግሞ በዚህ ብቻ እንዳይበቃ ስራሽን ደግሞ የሚደጉምበት ካፒታል ያበረክትልሻል። አመሰግናለሁ በጣም እውነት እኔ እንጃ አላውቅም ስል በጣም አመሰግናለሁ። እውነት እግዚአብሔር ይስጥልኝ እናንተን ሁላችሁንም ቲሙን በሙሉ ማለት ነው። እውነት የሆነ የቤተሰብነት ስሜቱ ደስ ይላል በጣም በቃ ያለው ክብር ያለው ፍቅር ትልቁ ነገር ፍቅር ነው። ለሰው ታውቃለህ አይደለ? አመሰግናለሁ በጣም እግዚአብሔር ይስጥልኝ በእኔም በልጆቼም በባለቤቴ በሁሉም ስም ማለት ነው። በጣም አመሰግናለሁ። በርችልን እንግዲህ እበረታለሁ በደንብ ነው የምበረታው። ባለቤትሽ ደግሞ ኖሮ የደስታችን ተካፋይ ቢሆን እውነት በጣም በስማም ደስ ይለኝ ነበር። ግን አይታለሁ ወይኔ ሁሉ ተቀይሮ ነበር። ደብሮኛል እንደዛ ሲለኝ ራሱ በቃ አይደል ቢኖር ደስ ይለኝ ነበር። ራታችን አሁን ይመጣል። እንዴት እንደሚበላ አሳይሃለሁ። አሁን ላይ ማለት ነው። አሁን ላይ ቅድም ምንም አልበላችም። ቆለፈኝ